እግዚአብሔር ማለት የምትመቸው ረዳት ምን እንበልለት እንፍጠርለት። ምን የምትለው ረዳት ላይ አያችሁ። ባልና ሚስት ጋብቻ ህይወት ማለት መረዳዳት፣ መደጋገፍ፣ መተዛዘን፣ አንተ ትብስ አንቺ ትብሽ መባባል፣ ጌታዬ እመቤቴ በሚል የቅድስና ህይወት ውስጥ መኖር ማለት ነው የመጀመሪያው ጋብቻ። ሁለተኛው ውስጥ ደግሞ ለምንድን ነው? ሁለተኛው ለምንድን ነው ሲባል ዘር ለመተካት፣ ዘር ለመተካት ብዙ ወተባዝሑ ምልዋ ለምድር፣ ብዙ ተባዙ ምድርን ሙሏት ብሎ አምላካችን እግዚአብሔር ተናግሯል። ይህ አምላካዊ ቃል ነው። አያችሁ፣ ሰው ዘሩን ሊተካ ማለት ሊወልድ ሊዋለድ ሊበዛ ሊባዛ ጋብቻ ይመሰረታል። ሶስተኛው ደግሞ ሰው ጋብቻን የሚመሰረተው ራሱን ከዝሙት ጠንቅ ለመጠበቅ፣ ከዝሙት ጠንቅ በዝሙት ምክንያት፣ በዝሙት ኃጢአት ምክንያት፣ በዝሙት ነውር ምክንያት፣ በዝሙት ስህተት ምክንያት ሰው ከእግዚአብሔር ጋር እንዳይጣላ፣ ከመንግሥተ እግዚአብሔር እንዳይወጣ። ስለዚህ ምን ያስፈልጋል ማለት ነው? ሰው ጋብቻ መመሰረት አለ። ጋብቻ የተመሰረተው ስለነዚህ መሰረታዊ ነገሮች እና ኢያቄምና ሐና እንደዚሁ ጋብቻቸውን መስርተው ሲኖሩ ግን ሁለቱም ልጅ አልነበራቸው፣ ልጅ አልነበራቸው። እና እንግዲህ ከጋብቻው ከመሰረታዊ ጉዳይ ደግሞ አንዱ ልጅ መውለድ፣ ዘር መተካት ነው ብያቸዋል። እና ልጅ አልወለዱ። እንግዲህ እነዚህ ሰዎች ደግሞ ከእግዚአብሔር ጋር ቅርበት ያላቸው ሰዎች ናቸው። የሚጸልዩ የሚጾሙ፣ በጾም በጸሎት የበረቱ የጠነከሩ፣ ጧትና ማታ ወደ ቤተ መቅደሱ የሚገሰግሱ ሰዎች ናቸው። ከእግዚአብሔር ጋር በጣም የጠበቀ ግን መንፈሳዊ ትስስርና ግንኙነት ያላቸው ሰዎች ናቸው። ግን ልጅ አልወለዱ። አንዳንዴ እነዚህ በሕይወታችን ይገጠማል። በሕይወታችን ብዙ ጊዜ በሌላ በእናንተ ሕይወት ውስጥ እግዚአብሔርን የሆነ ነገር እንጠይቀዋለን፣ የሆነ ነገር እንለምነዋለን። በሕይወታችን እንዲያደርግልን፣ እንዲፈጽምልን፣ እንዲያስተካክልልን፣ እንዲያሳካልን እንለምነዋለን፣ እንጠይቀዋለን። አንዳንዴ ግን ልመናችን ይዘገያል፣ ጥያቄያችን ይዘገያል። ከዛስ ስንቶቻችን ተስፋ ቆርጠናል። እኔማ ጾማለሁ፣ እግዚአብሔር አይሰማኝ፣ እጸልያለሁ፣ እግዚአብሔር አይሰማኝ፣ ቤተ ክርስቲያን ጧትና ማታ ሄዳለሁ፣ እግዚአብሔር ምን አልሰማኝ፣ ትምህርተ ወንጌል ቁጭ ብዬ እማራለሁ፣ ምን እግዚአብሔር አልሰማኝ፣ ስለቴን እሰጣለሁ፣ መባዬን እሰጣለሁ፣ አስራቴን አወጣለሁ፣ የተራበ እበላለሁ፣ የተጠማ እጠጣለሁ፣ በጎ ነገሮችን ሁሉ አደርጋለሁ። ግን እግዚአብሔር እኮ ይኸው ጥያቄ ያለበት እግዚአብሔር ልመናዬን አልሰማም እያለ ተስፋ የቆረጥን አለን አለ። በጣም ብዙ ሰዎች እንቆርጣለን ተስፋ ማለት ነው። ተስፋ አለመቁረጥ፣ መጽናት፣ መበርታት፣ መጠንከር ከቅዱስ ኢያቄምና ከቅድስት ሐና እንማራለን። ትዕግስት አያችሁ፣ የትዕግስት ፍሬ ምን ያህል ያማረች የተወደደች እንደሆነ ሲበቋት ራሱ እንዴት እንደምጣፍጥ ምን አይነት ጣዕምና ውበት እንዳላት እርካታ እንዳላት ራሱ የለም። ግን ልጅ አላገኙም ማለት ነው። እነሱ ግን ልጅ ባለማግኘታቸው ምክንያት አንድም ቀን በእግዚአብሔር ላይ አጉረምርመው አያውቁም። አንድም ቀን የስንፍና ቃል ተናግረው አያውቁም። አቤት ስንት ጊዜ እግዚአብሔር ተናገረ፣ ስንት ጊዜ በእግዚአብሔር ላይ አጉረመረመ፣ ስንት ጊዜ በእግዚአብሔር የስንፍና ቃል ተናገረ። እግዚአብሔር እንዲህ ነው ብለን ስንት ጊዜ አንተነው የሆነ እግዚአብሔር አላደረገልንም፣ አልፈጸመልንም፣ የህይወት ጥያቄ አልመለሰም፣ በህይወት የሚጠይቀው እንደዚህ አልመለሰልኝም ብለን ስንት ጊዜ አጉረመረመ እናውቃለን። ያሉ ክርስቲያን ግን አያጉረመረመ፣ ተስፋ አይቆርጥም። እንዳውም ምን ያደርጋል? ይበረታል፣ ይጠነክራል። እንዳውም የጠየቀው ጥያቄ መልስ ባለማግኘቱ ምክንያት ተስፋ መቁረጥ ሳይሆን በትዕግስት መጽናትን እንማራለን። አንድ ሰው የለመነው ነገር የጠየቀው ነገር ቶሎ ከተመለሰለት ምን ይባላል? እምነቱን ያበረታዋል፣ ያጠነክረዋል። ሁለተኛ ደግሞ የጠየቀው ጥያቄ ቶሎ ባይመለስለት ምን ይሆናል? ምን ይሆናል? እግዚአብሔር ትዕግስት ምን እያለ እያስተማረ ነው ወይም እያለማመደ ነው ማለት ነው። እያለማመደ ጨርሶ ፈጽሞ ጠይቀ ነው ደጅ ጸንተንበት ሱባኤ ይዘንበት የጠየቀው ጥያቄ ካልተመለሰና ካልተሳካስ እግዚአብሔር መመለስ ስለማይችል ነው፣ ማድረግ ስለማይችል ነው አይደለም። ምን ስለማይሆን ነው? ለእኔና ለእናንተ በሕይወታችን ምን ስለሌለው? ጥቅም ስለሌለው ማለት ነው። እንዲህ ማሰብ ያስፈልጋል። ለምነ ነው ደጅ ጸንተ ነው ጠይቀ ነው መልስ የማያገኝ ከሆነ ያ እኔና እናንተ ሙጥኝ ያለበት 24 ሰዓት ደጅ የምንጸናበት ጉዳይ እግዚአብሔርን የምንጨቀጭቅበት የምንነዘንዝበት ያለበት ጉዳይ ቢመጣ እንኳን ለእኔና ለእናንተ ጥፋትና ሞት ይሆናል።
ጥፋትና ሞት ይሆናል ማለት ነው። ስለዚህ ትዕግስት ከዚህ እንማር እያየምና አንዳንድ አንድ ቀን ስልፍ እናቀራለን በጣም ብዙ ዘመናት እንደውም በተለይ የእመቤታችን የቅድስት ድንግል ማርያም ቅድመ አያቶቿ ቴክታና በጥሪቃ የሚባሉት ማለት ነው። እነዚህም ሰዎች እንግዲህ ወደኋላ ስንመለከት ቅድመ አያቶቿ ናቸው እና ልጅ አልነበራቸው ግን አታላቸው። አንዳንዴ ደግሞ በተለይ ልጅ የሚያስፈልግበት ወቅትና ጊዜ አታለ በተለይ ሰው ሀብታም ሲሆን ገንዘብ ሲኖረው ብዙ ነገር ሲኖረው እንዲሁ ይህን ሁሉ ገንዘብ የተበትኖ ሊቀር ነው፣ ተገብቶ ሊቀር ነው፣ ሜዳ ላይ ሊቀር ነው። አረ ገንዘቤን የሚወርስ ሬ ልጅ ያለ ይባላል። ሬ ልጅ ያለ ያስባል አንዳንድ ጊዜ ማለት ነው። ለገንዘብ ሰው ዛሬ ከኖሮ ውድነት የተነሳ ብዙ ልጅ አይፈልግም አይፈልግም፣ ጥቂት ነው አይፈልገው። ቢበዛ ስንት ነው? 2 ከዛስ 3 ከዛስ ይቀጥላል እስከ 10 ይፈቅዳል። የለም ማለት ኑሮ ውድ ስለሆነ በመጠኑ ነው ማለት ነው። በልክ ነው ሰው የሚወደው እና ስለዚህ እንዲህ እያሉ በቴክታና በጥሪቃ ሲኖሩ ሀብታም ናቸው። ሀብታቸው ንብረታቸው ሰው ቆጥሮ ለመጨረስ እንኳን ይደክማል፣ ይታክታል። ከዛ እግዚአብሔር ደጅ ሲጸኑ ምን አደረጉ ማለት ነው? እግዚአብሔር ጥያቄያቸው መለሰላቸው ማለት ነው። ከዛ እንደውም ህልም አይተው ያዩት ህልም እስከ እመቤታችን እስከ ድንግል ማርያም ድረስ አሳይቷቸዋል። እስከ ኢያቄምና እስከ ሐና ማለት ነው። እና ኢያቄምና ሐና እንደዚህ ነው ከእግዚአብሔር ጸንተው ሲኖሩ ከዛ ልጅ እግዚአብሔር የሰጣቸው ሲለምኑ መቼስ እግዚአብሔር የነገሩትን ምን የማይረሳ የለመኑትን ምን የማይረሳ አይታችሁ ከሆነ በምሳሌ ቅዱሳን ሰዎች ስትመለከቱ ብዙ ጊዜ ግንኙነታቸው ከእግዚአብሔር ይጠበቃል። በሕይወታቸው ደግሞ ብዙ ጉድለት ይሆንባቸዋል። ወይም ይመስላል ባለኛ ሳሙኤል ሐና የሳሙኤል እናት ምን ያህል የጸናች የበረታ ሊፊ ኡልፋተን ያክሙለታል ከንታሱ ከናፍ ቁልቁሎን ጭሎ ጀደመኔ ቤከሙ የቹ ኤጋ ፍሮተን ማቲን ቁልቁለት ያደገኘ ዱበሮ ማርያም ከነከ ዘካርያስ ከነከ ኤልሳቤት ኪታበ ቁልቁሉ ኬሰት ወንጌለ ሉቃስ በቆና በቁልቁስ ጃይረተ ኩማር ጊተኒ ኢሳን ኤብፈቶታ ቁልቁሎተ ቱረን አከስመስ ሃቲፊ አባንሼ ቁልቁሎተ ቱረኒ ወሮ ዋቀዮ ጃለተ ቱረኒ ወሮ ዋቀዮ ፉልዱረት ቀጀሉማ ደንጅራተን ቱረኒ ወራ አርሳሳኒ ሃለንዲ ኤሰን ቱረኒ ወራ አርከ ኩደን ኬሰ ቶኮ አንገፈ ዋንተ ሁንዱማ ዋቀዮ ኤሰን ቱረኒ ኤጋ ከናፍ bu'uurri ishee tulluuwwan qulqullaa'udha jechuudhaan waa'ee qulqulleettii haadha keenya dubaroo maariyaam bakka isheen irraa dhalatte maatii isheen irraa dhalatte kitaabni qulqulluun ni ibsa jechuudha። እንግዲህ በዛሬው ዕለት የአዳም ተስፋ የለመለመባትና ያበበባት ለአዳም ልጆች ሁሉ መመኪያ ተስፋ የሆነች ታላቁን ፀሐይ ያስገኘች ሰማይ የተባለች እመቤታችን ቅድስት ድንግል ማርያም የተወለደችበት ቀን ነው። እሷን የሰጠንን እግዚአብሔርን አመስግኑት እስኪ። አዳም ከገነት ሲሰደድ ተስፋ አድርጎ ወደዚህ ዓለም የመጣው እርሷም ነበረ። ሰው ተስፋ ከሌለው ኑሮ አይሆንም፣ ህይወት አይሆንም ወገኖች። አዳም አባታችን ከገነት ከዚያ ከሚያምር እረፍትን ከሚሰጥ ቦታ ሲሰደድ እርሷ ስለተሰጠችው ያንን ተስፋ ይዞ ነው ለ5500 ዘመናት የኖረው። ተስፋ ህይወትን ያለመልማል። ስለዚህ ያ ተስፋ የለመለመባትና ያበበባት እናታችን እመቤታችን ቅድስት ድንግል ማርያም ናት። ስሟ የተመሰገነና የተባረከ ከፍ ያለ ይሁንልን። አመስግኑ። እንግዲህ በመጽሐፈ ስንክሳር ላይ ተጽፎ እንደምታገኙት የዛሬው ዕለት ስንክሳር ላይ አባቷ ኢያቄም እናቷ ስለሚቸገሩ ስለ ልጅ ብዙ ሰው አይጨነቅ። በዚያ ዘመን ግን ብዙ የተፈጥሮ ሀብታት ስላሉ
ከዚህም በላይ ደግሞ ቤተሰቦቿ ባለጸጎች ስለነበሩ የጎደለባቸው ምንም ነገር ስላልነበረ የጎደላቸው ልጅ ብቻ ስለነበረ እጅግ ያዝኑ ነበር። ይህ ብቻ አይደለም። ወደ ቤተ መቅደስ መጥተው መስዋዕት ማቅረብ የሚችሉት ልጅ ያላቸው ነበሩ። ምን ያላቸው? ልጅ ከሌላቸው እግዚአብሔር አልባረካቸው፣ መስዋዕታቸው ተቀባይነት የለው፣ እናንተ እግዚአብሔር ረግሟቸዋል ብሎ ይከለክሏቸው ነበር። መስዋዕታቸውን ማቅረብ አልቻሉም ነበር። በነፃነት እግዚአብሔር